አስሊ ልጄ የላክሽው አድራሻ ጋር በጥቻለሁ ግን እኔ ሌላ ቦታ ያሰብኩት ቦታ አለ ነይ ወደዛ እንሂድ በመጀመሪያ እንኳን ደህና መጣሽ እህቴ ቤስቲ እሷ ደግሞ የመመትናት ወይዘሮ ሰላም እንኳን ደህና መጣሽ ስለተዋወቅሽ ደስ ብሎኛል እኔም እንደዛው ወጣት አማቻለችን እውነት ለመናገር እናቱ ሳይሆን የመመት እህት ነው የምትመስለው መልካም ልጅ ነሽ አመሰግናለሁ እህትሽ ልክ እንዳንቺ ጸባይ ሰናይ ናት እዚህ ብዙ ማማራጭ ያለ አይመስለኝም በሉኑ እንሂድ አይ እኔ እንኳን እንደዛ አላስብም ባለቤቷ እኔ የምሰራበት ክሊኒክ ደንበኛ ናት እና የፈለግነውን እንደፈለግን መሞከር እንችላለን በዛ ላይ የፈለግነውን መውሰድም እንችላለን እና ደግሞ ብዙ አማራጮች አሉ አማራጭ መኖሩ ጥሩ ነው እና ደግሞ ብዙም ጊዜ ስለሌለን ነው ወደዚህ የመጣ ነው ለመወሰን ጊዜ የለኝም እንዴት እንደምናደርግ አላወቅንም እዚህ ሁሉም አማራጭ ስላለ ነው ጥሩ ይመስለኛል ወዳስሊ ነይ እንጀምር እሺ በምን ያህል ጊዜ ውስጥ ምን እንደሚደረግ ማን ያውቃል ፋቶሽ ይሄ ጨው ያስፈልጋል ጨምሪበት ሀትጄ ጨው ቀሱ ጋር አለ ልሽወስድሽ ጨምሪበት እንደዛ ነው ወይዘሪት ፋቶሽ ከፈለሽ እኔ ሁሉንም ስራ ልስራ አንቺ ፈታማት ትቻለሽ እና ቡና ትፈልጊያለሽ እንዴ አሁን ደግሞ ምን አልኩሽ ሀትጄ በምንድነው የተናደድሽብኝ እስከ ትላንት ወይዘሪት ሀትጄ እያልሽ ነበር የምትጠሪኝ አሁን ምን ተፈጠረ ጨው ጨምሪበት ስለተባልሽ ምን እንደጀመርሽ ቆይ አንዴ ፋቶሽ ምንም መጥፎ ነገር አልተናገረችም እኮ አይ ሀትጄ ወይዘሪት ሀትጄ ማለቴ እኔ አንቺ በቃሽ አላማሽ ምን እንደሆነ የማላውቅ ይመስልሻል ሌላኛዋ ስለመጣች አሁን ሀትጄ ከወንበሩ ወርዳለች ብለሽ ነው ስለዚህ እሷን መስማት የለብኝም እያልሽ ነው እንደዛ ነው ኧረ በፍጹም ምን እየተካሄደ ነው ምንድነው ጭቅጭቁ ምን ላይሆን ይችላል እማዬ ወይዘሪት ፋቶሽ ንቀቷን እያሳየችኝ ነው በፈጠረሽ ሀትጄ ደግሞ ምን አደረኩሽ ምንም ነገር አላደረገችም ወይዘሮ ፌርዴብስ ሀትጄ አንቺ ወደ ላይ ሂጂ ልጄ ግን እኮ እማዬ ሀትጄ ወደ ላይ ሂጂ እኔ ያናግራቸዋል ሻይ ቅጂልኝ ውይ በጣም ያምራል ውይ ሁሉም በጣም ያምራሉ እንዴት እንደመመርጥ ራሱ አላውቅም እነዚህ አንቺ ነሽ እንደ መረጥሻቸው አዎ ለዚህ ቆንጆ ሙሽራ ያለባበስ ዘይና እድሜ ተመርኩዘን ነው መርጠን ያዘጋጀነው እህት ማይዴ ምርጫሽ ድንቅ ነው ለኔም ህልም የሚሆን ቀሚስ ነው የመረጥሽልኝ ወይ ያኔ ውድ ያው ግን ለኛ ባለቀ ሰዓት ነው የተወሰነው ለዛ ነው ሰፊው እስከ ጧት ድረስ እንዲሰፋው እናደርጋለን ስለዚህ ልብሽ የፈቀደውን እንዲስተካከል የምትፈልጊውን ነገር በሙሉ እናደርግልሻለን በጣም ጥሩ ደስ ይላል ከኔ ጋር ነኝ ስለዚህ ከዚህኛውን ጀምር እነዚህን ነው ያያቸዋለሁ ግን እኮ እነዚህ ለቤት ውስጥ ሰርግ ይበዛሉ ያው ግን የሚሆነው አንቺ ታውቂያለሽ እንግዲህ ምንድነው መቤት ፌርዴብስ ምን አይነት ስርዓት ነው አሁን ነው መቤትነት የታወሰሽ ልካችሁን አልፋችኋል ገና ለገና አዲስ ሙሽራ መጣችና እንደዚህ ታረጋላችሁ ልካችሁን አልፋችኋል እኛ ምንም ነገር አላሰብንም ጨው ያስፈልገዋል ነው ያለችው እና ይህች ምስኪን ልጅ አጠገብሽ ስላለ አንቺና ጨምሪበት አለቻት በቃ ይሄው ነው ከዛ ያለፈ ነገር አልተናገረችም እንዴት ነው እዚህ ጋር የደረስነው አይ አንቺ እንዳልሽው ቀላል ነገር አይመስለኝም ዙር ምክንያቱም የኔ ልጅ እንደዚህ አይነት ቀላል በሆነ ነገር ላይ በቀላሉ አትበሳጭም ጎበዝና ጠንካራ ልጅ ናት ያለችኝ ምንም ሳትደብቂ ንገሪኝ ልጄን ምንድነው ያልሻት እውነት ምንም ነገር አላልኳትም በቃ ጨውን ራሱ ጨምሪው ነው ያልኳት አሁን ምን እንደሆነና እንዳልሆነ አሳያችኋል ይሄ ቤት ለዛች ልጅ ገሃነም እንደሚሆንባት ሁሉ ለእናንተም ሲኦል ነው የሚሆንባችሁ ምን ማለት እንደፈለኩኝ ታያላችሁ አስተዋሹን አሁን ሀትጄን አታስከፏት ስሙኝ እህት ሳር ያቺ ልጅ አንድ ዘለላም ባያቀርና ታስቃያችኋለች ይኸውላችሁ እናንተ ደግሞ ባህር ሙሉ እንድታለቅሱ ነው የማደርጋችሁ አሁን ይሄንን አጽዱት አባዬ አመስገኝህ ልጠግብ አልችልም አስሊን ተቀብለሃታል እና እሱ ብቻ ሳይበቃ ደግሞ ስለ ሰርጉ ጉዳይ የአስሊን እናትም ለማሳመን ሞክራል እመነኝ ያደረክልኝ ነገር መቼም አረሳው ልጅ ሲኖር ሁሉ ነገር ለሰው ያደረኩት እድሜ ምንም ያህል ቢሆንም እንኳን ስታዘንና ስትከፋ የምታሳየው ፊት መቼም አይቀየርም እና እኔ ደግሞ እሱን ማየት አልችልም እውነት ለመናገር ማዬ በጣም አስገርማኛለች ይሄ ታሪክ እንዲፈጠር እድል ተሰጥቷለች ብዬ አላስብኩም እኔም ለመቀበል ግን ያን ያህል ጊዜ አልወሰደባትም ማዬ ሁኔታውን ስትረዳው ወይዘሮ አላኑር አልተቀበለችው ቢሆንም ምንም አልፈርድባትም አዎ እኛም ብንሆን ለወይዘሮ አላኑር ማለት ያለብን ነገር በሙሉ በስርዓቱ ነግረናታል ሁሉንም እርምጃዎች ወስደናል ከዚህ በኋላ ከተስማማች ችግር የለውም ከተቀበለች ደግሞ የራሷ የሆነ መንገድ ይኖራታል ይሆናል ወይ ደግሞ ካልተቀበለችውም ውሳኔውን እናከብርላታለን ከአስሊ ጋር ምን አደረጋችሁ እዚህ እንዳለ ታውቃለች እንዴ አይ አልነገርኳትም ከማዬ ጋር ሙሽራ ቀሚስ ለማየት ሄደዋል
በጣም ወድጄዋለሁ። ሌላ መለካት ራሱ አያስፈልገኝም፣ ምክንያቱም ይሄ ምርጥ ስለሆነ። ወይኔ አስሊ አሁን ላለቅስ ነው። ግን እኔም እንደዛው። አዎ እኔም እንደዛው። ግን ደግሞ ይሄ ልብስ አይሆንም። ምን ነው አልወደድሽውም እንዴ? ልጄ ይኸውልሽ ደረትሽ እኮ በጣም ተገልጧል። ልክ እንዴት ልበልሽ፣ በቃ ለማንኛውም ታዩ የሰርግ ልብስ ነው። ስለዚህ ስርዓት ያለው ነገር መልበሱ የበለጠ ትክክል አይሆንም? የኔ ልጅ ይኸውልሽ ጎኑ ራሱ በጣም የተገለጠ ነው። ምሽቱን ሙሉ ከጎንሽ ሲቀዘቅዝሽ ነው የምትቆየው። እና ደግሞ እንደዚህ ሆነሽ ከአቶ እዚያ ፊት ልትቀርቢ ነው እንዴ? ለማንኛውም ግን መመት እብድ ነው የሚሆነው። አየሽ አይደል? እዚህ መኖሬ ጥሩ ነገር ነው። ይቅርታ ግን አይ ልጄ ይሄ ከቤተሰባችን እሴቶች ጋር የሚጋጭ ነው። በዚህ ልብስ የተነሳሽውን ፎቶ ሳሎን ቡፌ ላይ ማስቀመጥ አልችልም። ከዛ ለቤተሰብና ለጓደኞች የምልላቸው ነው። ልጄ አንቺ ምንም አትጨነቂ። የተለመደና የሚያምር ነገር አገኝልሻለሁ። ሌሎች ቀሚሶች የት ናቸው ያሉት? ወይዘሮ ሰህርን አግዣት። እሺ፣ በዚህ በኩል እመቤት። አስሊ ለምንድን ነው እንዳይጥ ዝም ያልሽው? ሰርግሽ እኮ ነው። ለምን እሷ ፈላጭ ቆራጭ እንደሆነች አልገባኝም። እና ያ አለብላቢ ምላስሽ የት ሄደ? አፍሽ እንደተሰፋ ዝም እኮ ነው ያልሽው። ምን ላድርግ እህቴ? የእነሱ ዓለም ከኔ በለጠ ጠንካራ ነው። ምን ብለብስ ምን ለውጥ ያመጣል? ሰርጉ እንደሆነ ቤት ውስጥ ነው የሚሆነው። የቤት ሰርግ ነው። ስለዚህ የፈለግኩትን ነው የምለብስላት አልችልም። በዛ ላይ ከገዛ እናቴ ይልቅ እሷ ናት በዚህ ነገር እየደገፈችኝ ያለችው። ታዲያ ልቧ ልስበረው? በዚህ ላይ በኋላ ናቸው የማይመስል ነገር። ይሄ ምን ሆነ የተገለጠው? ምን አውቃለሁ። ይሄው ቆንጆ የሆነ ቀሚስ አግኝቼልሻለሁ። በየኔ ቆንጆ ልጅ ሞክሪውና እንየው። ፋቶሽ እነዚህን ሰዎች ወይዘሮ ሰህር ባታቀብጣቸው ኖሮ እንደዚህ አይናገሩንም ነበር። ባቲጄ በጣም ነው የተናደድኩባት እህቴ። ቅድም እንዴት አዝኜላት እንደነበር ታውቂያለሽ። ውዴ አሁን ምንም ነገር አያሳስብሽ ባክሽ። ምን ውስጥ እንደገባች ምንም አታውቅም። በዛ ላይ በሰከንድ ውስጥ ነው የተተወችው እና ራሷን ጥግ ላይ ያገኘችው እሷ ናት። እንዲሁ ልዋን እኛ ላይ እየተወጣች ነው። አቅሟ እኛ ላይ ብቻ ነው ያለው። ለዛ ነው እንደዚህ የምትሆነው። ችግር ካለባት ሰው ጋር ነው ልዋን መወጣት ያለባት። እኔ ምን ስላደረኩ ነው የምትጮህብኝ? የኔ ውድ እያስረዳሁሽ ነው፣ ግን እየገባሽ አይደለም አይደል? አሁን ራሱ አንቺም ችግርሽ ከኔ ጋር ባይሆንም እኔ ላይ እየተበሳጨሽብኝ ነው። ስለዚህ እንደዛ አስቢው። የሰው ልጅ ሁሌም የበታችሁ የሆነን ሰው ወይም ደግሞ የሚወደውን ሰው ነው የሚያጠቃው ሲባል አልሰማሽ? የእውነት ጥሩ ብለሻል እህቴ። ባክሽ ፈላስፋ ይሆንሽ ሰው ነሽ። ስሚኝ አንቺ ልጅ፣ ትንሽ መንደር ውስጥ ነው ያደግኩት። ሲጀመር እዚህ ብዙ ነገሮች አሉ። ለዛ ነው የአናቶሊያን ጥበብ ተብሎ የሚጠራው አይደል? እሱን ጥበብማ በየቀኑ የምናየው ነገር ነው። ማንም ሰው ከማን ጋር መጋፈጥ እንዳለበት አያውቅም። እዚህ ሀገር ውስጥ 80 ሚሊዮን የሚሆን ሰው ነው ያለው ልጅ። ስለዚህ መጥፎ ሰው መኖሩ አይቀርም እና ይሄ ደግሞ ለኛ ትምህርት ሊሆነን ይገባል። መጥፎውን ሳታይ ጥሩውን እንዴትም ልትለይው አትችይም ሲባል አልሰማሽም? በድጋሚ ጥሩ አባባል ነው እህቴ። ልክ እንደ አቶ ዚያ ማውራት ጀምረሻል። ፈጣሪ ሆይ ፋቶሽ፣ ቆይ ይሄ ምን አይነት ንግግር ነው? አቶ ዚያ ያልሽና ከዛ እኔን ከሱ እኩል አነሳሽኝ። ይልቁንስ እሱን ታዩና ወይዘሮ ሰህር ለምን እንደዚህ እንደምታቀብጣቸው ሊገባኝ አልቻለም። ግን እኔ ከመጀመሪያውም ነግሬሽ ነበር እህቴ። ወይዘሮ ሰህር አሁን ደስተኛ መሆኗን ጥሩ ሰው መሆኗን ይህንን ጋብቻ መቼም አትቀበለውም እና በቅርቡ እንደ ነብር ትሆናለች ብዬሽ ነበር። አዎ አንቺ ብለሽኛል። እኔም ነገሩን በቶሎ መቀበሏ በጣም ገርሞኝ ነበር። መቼም የሆነ እቅድ አላት አይደል? ልክ እንደነዛ ዶሮዎች ወይዘሮ ሰህር የዛችን ልጅ አንገት ሳትበጥስ በፊት አርፋ እንደማትቀመጥ እርግጠኛ ነኝ። የሆነ አሻጥር እንዳለ በጣም እርግጠኛ ነኝ እህቴ። ብቻ ፈጣሪያችን ምስኪን ልጅ ከወይዘሮ ሰህር ቁጣ ይጠብቃት። በቅርቡ በከባዱ የምትጣላት ይመስለኛል። አንቺ ልጅ ልክ እንደ ደራሲ እያወራሽ እኮ ነው ያለሽው። እኛም የአናቶሊያ ነገር እየገባልን ነው እህቴ። እራስሽ ብለሽዋል። ምን ነበር ያልሽው እህቴ? የአናቶሊያ ምን ነበር? የአናቶሊያ ጥበብ። የአናቶሊያ ጥበብ። እኔም እሱ በትንሹ አለኝ። በይህንን ሁሉ ጠቢው የኔ ውድ ቶሎ ጨርሽ። ፈጣሪ ሆይ ሁሉም ነገር ባንዴ እየተፈጠረ ነው ያለው። አይ ቱቱት እንዴት እንደሚያምር በጣም ቆንጆ ነው። ግን ትንሽ ሰፍቶኛል። አይ ጥብቅማ ማለት የለበትም፣ ተንፈስ ማለት አለብሽ እኮ። ሰርጉ ላይ ደግሞ ምግብ መጠጥ አለና ይበላል ይጠጣል አይደል እንዴ? ለቀቅ ማለት አለበት። በጣም ቆንጆ ነው። ሄሎ መህመት፣ አንድ ላናግር የምፈልገው ነገር አለ። እየሰማሁሽ ነው ቤስቴ። በቃ መልሼ እደውልልሃለሁ መህመት። እሺ እሺ ቤስቴ። ቻው ቻው። እማዬ። ዋው ቤስቴ፣ የት ነበርሽ ባክሽ? ማንም የነበርሽበትን አያውቅም። ምግብ ልበላ ወጥቼ ነበር። በዚህ ሰዓት ምግብ?
ያው እንደ ድንገት አንድ ጓደኛዬ ከረጅም ጊዜ በኋላ ስላገኘኋት እንደ አጋጣሚ ብዙ ሰው ስላልነበረ አጋጣሚውን ልጠቀም ወጣሁ። አስሊን አናግርሻት ነበር? ደውዬላት ነበር ግን አላነሳችም እና ልጫናት ስላልፈለኩኝ መልሼ አልደወልኩም። ነገ ሰርጓ ነው አየሽ አይደል? በጣም ጥሩ። ኧረ እባክሽ። አዎ ሁሉንም ነገር አጣድፈውታል። ምክንያቱም ትንሽ ቢቆዩ አስሊ ከህልሟ ትነጠቃለች እና ጥላ ትሮጣለች። ስለዚህ ወዲያው በጥድፊያ ሰርግ ሊያደርጉ ነው። ይሄ ምንድነው? እና ቆይ አንቺ እንዴት ልታውቂ ቻልሽ? አባቱ ነው የነገረኝ። የምስራች ይመስል ሰርጉ ላይ ሊጠራኝ እዚህ ድረስ እንደመጣ ታውቂያለሽ። ግን ያላንቺ አይሆንም ምናምን ይለኛል። እንዴ ያለው ተጨናንቆ መሆን አለበት። ይሆናል ውዴ ይሆናል። ለማንኛውም አንቺ እዛ ለመሄድ ሐሳቡ የለሽም አይደል? አይ ማዬ፣ አይ አልሄድም። እንዴት እሄዳለሁ? እሺ በይ ቡና አምጪልኝ፣ ጭንቅላቴ እየዞረብኝ ነው። እሺ አመጣለሁ። መቅመስ ትፈልጊያለሽ? አይ አመሰግናለሁ፣ ይቅርብኝ። እህቴ ይሄን የስጋ ጥብስ ሞክሪው። ይኸውልሽ የኛ የምግብ ስነ ስርዓት ውስጥ ተወዳጅ ነው። በጣም ይጣፍጣል። ሞክሪው። ሰርጉ ያን ያህል ትልቅ ሰርግ አይደለም። ለማንኛውም አንድ ደግሞ በርግጥ ሰርጉ ዓላማው አለ አይደል? ህጉን ለመጠበቅ ነው። ሰርግሽ ላይ ይመጣሉ። ግርግር የለውም ግን አስሊ ቀለበትሽ ግን የእውነት በጣም አይችልም ማለቴ ትክክለኛውና ሁሉም ሰው የሚመጣበት ሰርግ በጸደይ ወቅት ነው የሚሆነው እና የዛኔ ሁሉም ሰው ይመጣል። ቦስፈረስ ነው የሚሆነው። ቀኑ ደርሷል። በእርግጠኝነት ዛሬ መተኛት አልችልም። ከዛ በኋላ አይኔ ያብጥና እንቁራሪት ትመስላለሁ ማለት ነው። ከዛ ስታይ እንደዚህ ያለች ሴት ሰርጌ ላይ አልፈልግም ትላለህ አይደል እንዴ? ትክክለኛ መልክሽን ስለማውቅ ፈጣሪ ይመስገን። በነገራችን ላይ ቀላይ እናትሽን ለማናገር ወደ ስዕል መሸጫው ሄጄ ነበር እና ምን አለች? ላናግራት አልቻልኩም፣ ምክንያቱም አባቴን እዛ ስላገኘሁት። አመሰግናለሁ ዙሪ። አመሰግናለሁ። ብንጠራት ጥሩ ነው ብሎ አስቦ ነው እሷ ጋር ሄደው። ጥሩ ነው ያሰበው። በእርግጠኝነት አልመጣም ብለዋለች። ማን ያውቃል? ምናልባት ድርቅናዋን ትተው ይሆናል። ምክንያቱም አባቴ ድርቅ የሚሉ ሰዎች ላይ ለውጥ ማምጣት ችሎታ አለው። ምናልባት እናትሽን ማሳመኗት ይሆናል። እናቴ በአባቴ ተጽዕኖ ስር በፍጹም አትገባ። ለምን እንደዛ አልሽ? ማለቴ ትልቅ አቧራን ያስነሳችው እና እንዲህ በቀላሉ እንዲበርድ አታደርግም። በዚህ ሰዓት ምንድነው ነገሩ ዙሪ? ያው ለአስሊና ለመህመት ቡና ፍልቼላቸው ነው እና የሆነ ነገር ሲያወሩ ሰማዋቸው። አቶ ዚያን ምን ያህል እንደምወደውና እንደማከብረው ታውቂያለሽ አይደል? ምን እያልሽ ነው ያለሽ? ማለቴ ለአቶ ዚያ ልነግረው እችል ነበር ግን እንዲህ አይነት ነገር አይወድም። ያው እሱን ታውቂያለሽ አይደለ? ስለዚህ ቢያንስ እንኳን ላንቺ ልንገርሽ ብዬ ነው የመጣሁት እና ደግሞ ለአቶ ዚያ ያለኝ ክብር ዛሬ ጭራሽ በእጥፍ ጨምሯል። ቆይ ምን ተፈጥሮ ነው? አስሊና መህመት ምንድን ነበር ሲያወሩ የነበረው? አቶ ዚያ ወይዘሪት አላኑርን የስነ ጥበብ ማሳያዋ ድረስ ሄዶ አግኝቷት ነበር እና ለሰርጉም ጠርቷታል። ቤትሽን 2 ጊዜ ልታፈርስ የሞከረችን ሴት ለልጆችሽ ሰላም ስትይ ሄደሽ ሰርግ መጥራት እንዴት ከባድ እንደሆነ አስቢው እስኪ። እውነት ጥሩ ነው ያደረገው። በጣም ጥሩ ሰው ነው። እመቤት ሰርደና ነሽ? አዎ ደህና ነኝ። ድንገት እንደዚህ ስትሆኚ ጊዜ እኮ እኔንም በጣም አስደነገጥሽኝ። ለዛ ነው። ምንም አይደለም። በቃ መሄድ ትችያለሽ ዙሪ። እሺ አንቺም እንድታውቂ ፈልጌ ብቻ ነው የነገርኩሽ። አመሰግናለሁ። በቃ ደህና ደሪ። እንዴት ነው የምትወጂውን አይነት ቬሎ አገኘሽ? አዎ
አንድ ሞዶን አግኝተን ሁለታችን ተስማምተንበት ገዝተነዋል። እንደ አንቺ አይነት ውብ ልጅ በሙሽራ ቀሚስ እንዴት እንደሚያምርብሽ ማሰብ ራሱ አልችልም። እንደው ደርቄ እንደምቀር አልጠራጠርም። ከሰርጉ በፊት ግን ማየት አይቻልም። እንዲህ ማታድርጊ እንጂ አስሊ። በቃ አሁንም ይሄ የድሮ ባህል አልተውሽም ማለት ነው? ምን ማለት ነው የድሮ ባህል ማለት? ይሄ አሁንም ድረስ የሚደረግ ነገር ነው። ከድሮ እስካሁን ድረስ የሚደረግ እውነት አለ? እሺ አቶ ዚያ አሁንም አትተዋትም አይደለ? ምን ጊዜም ቢሆን ከዛች ሴትዮ አጠገብ አጠፋም። አሁን ደግሞ ምን አይነት ነገር ውስጥ ልትከተኝ ነው? ቆይ ይግቡ። እንዴት ነሽ? እውነቱን ለመናገር ደህና አይደለሁም። ለምን? ምን ተፈጠረ? ዛሬ አስሊ እናት መስሪያ ቤት ሄደ ነበር አይደለ? አዎ ሄጄ ነበረ። ምን ነው? እንዴት ትሄድ አልፈልግም ዚያ። የዛች ሴትዮ ደጃፍ ላይ ራሱ እንድትረግጥ አልፈልግም። እሺ ለልጃችን ስትል ጥሩ ነገር ለማድረግ እየሞከርክ እንደሆነ አውቃለሁ፣ ግን በድጋሚ እንደዛ አታድርግ እባክህ። የግድ መደረግ ካለበት ደግሞ እኔ አድርገዋለሁ። እንደዛ ይሻላል። ይኸውልሽ ሳር፣ ማንም ሰው ማድረግ ያለብኝና የሌለብኝን ነገር ሊወስንልኝ አይችልም። አዎ ልክ ነው፣ ሄጄ ነበረ። ካስፈለገ ደግሞ ደግሜም እሄዳለሁ። የትና መቼ እንደሚሄድ የምወስነው እኔ ነኝ እንጂ ሌላ ሰው አይደለም። ስለዚህ እባክሽ አሁን ወደ ክፍልሽ ሂጂ። እንዲህ አይነቱን ጉዳይ ደግመሽ እንዳታነሽብኝ። ምክንያቱም እንዳሁኑ በትህትና አላናግርሽም። እባክሽ አላኑር፣ እውነቴን ነው የምልሽ። አንቺንም ሆነ ልጅሽን የማደርጋችሁ ነገር ማመን ነው። ግን እንዲህ አይነቱ ትንሽ አልበዛም? ቆይ የሌሊት ወፍ መታ የሆነ ስጦታ አልጋዬ ላይ አስቀምጣልኝ ሄደች። በጣም የምወደው ፎቶዎቿን ነው ያሳጠብን። የመጀመሪያው ፎቶአችንም ነው። እንዲህ አይነት በጣም ብዙ ፎቶ ነው የሚኖረን የኔ ፍቅር። ሌላና ሌላ ክፍል ሆኖ መልእክት መላላክና መደወል በጣም ደስ ይላል አይደል? በፈለግሽ ሰዓት ማድረግ እንችላለን። ከተጋባንም በኋላ እንደዋወላለን። እሺ እንደውም ከፈለግሽ አንድ አልጋ ላይ ሆነን ራሱ እንደዋወላለን፣ መልእክትም እንላላካለን። ስለዚህ ነገ አብረን ነው የምናድረው ማለት ነው። አቤት፣ የወይዘሪት አስሊ ቀሚስ ይዤ መጥቻለሁ። እሺ ነይ ግቢ። በደረጃ ውጪ። እዚህ ጋር ጫማሽን አውልቂ። ለማንኛውም ሰርግ ስለሆነ ችግር የለውም። በስተቀኝ በኩል ላይ እኔ ያሳይሻለሁ። የግቡ ክፍት ነው። እመቤት አስሊ ቀሚስሽ ደርሷል። ግን ደግሞ ቀሚሴ ሁሉም ነገር አንቺ እንደፈለግሽውና በፈለግሽበት ጊዜ ነው የሚሆነው። ከኔ ጋር እስካለሽ ድረስ እንደዛ ነው። ይሄን ማመን አልችልም። አንቺ ልጅ ይሄ ደግሞ ምንድነው? እሺ እንከይነን ያሺ እስቲ እንየው። በጣም ያምራል። ለየት ያለ አሰራር ነው። በጣም ነው የሚያምረው። በጣም ነው የሚያምረው። ግን እዚህ ጋር ምንድነው?
አስሊ ቆይ ለምንድን ነው ያቀፍሽኝ? ይህን ነገር ያዘጋጀው አንተ እንደሆንክ አውቃለሁ። ምን? መህመት የወደድኩት ቀሚስ መጥቷል። የባለቤቴ ታግዛኛለች። አመሰግናለሁ። ግን እናት ብዙም ደስተኛ የምትሆን አይመስለኝም። አይ ምንም ማድረግ አትችልም፣ እንዳስተዳደጓ ነው። እና በእንዲህ አይነት ነገር ቁጥብ ናት። ግን የሰርግሽ ቀን ነው። የምትፈልጊውን አይነት ሰርግ ስላላዘጋጀን ቢያንስ እንኳን የወደድሽውን ቀሚስ ልበሽ። ለምንድን ነው እንዳልወደድሽው ያልነገርሻት? እንድታዝን ስላልፈለግኩ ነበር። ከመጀመሪያው ቀን ጀምሮ አብረን እንድንወስድ ታግዘን ነበር እና ደግሞ ከእናት ያላገኘሁትን ድጋፍ ከእሷ ስላገኘው ነው። ቆይ ግን የእውነትሽን ነው? ብዙ አታስቸግሪ። ለምን? ስሚኝ አስሊ፣ ባይሆን እኔም እኮ እያገባሁ ነው። ስለዚህ መዘጋጀት አለብኝ። ወደ ክፍልሽ ሂጂ። በይ ሂጂ። በቃ ሂጂ ሂጂ። ተዘጋጅ። እህቴ ሁሉም ሰው ከነጫማው ነው እየገባ ያለው። ስለዚህ ከባድ የሆነ ጽዳት ይጠብቀናል። ደግሞ ብታይ የሙሽራዋን ቀሚስ ብታይ እንዴት እንደሚያምር! እንደዚህ አይነት የንጉስ ቤተሰብ ልብስ የሚመስል የሙሽራ ቀሚስ አይቼ አላውቅም። የእውነት በደንብ ገንዘብ እንዳወጡበት ያስታውቃል። አንቺ ሳትሆኚ ወንድሜ መህመት ራሱ ያን ቀሚስ ለብሳት የልብ ድካም እንደሚይዘው አልጠራጠርም። እጅግ በጣም ያምራል። ፋሽን አዋቂዋ ወይዘሪት ፋቶሽ ቀሚሱን ወደደችው ማለት ነው። በጣም ይገርማል ውዴ። በለው ሁልጊዜ የምትለው ነገር እኮ ምንም አታውቅም። ደግሞስ በህይወቷ ስንት ደና ቀሚስ አይታታውቅና ነው ታሪክ መደሰት አንቺ ዝም ብላ ነው የምትቀባጥረው። የመቃብር ስፍራ በመሰለፊቷ የሁሉንም ሰው ደስታ ልታጠፋ ነው። ደስተኛ ካልሆነች በቃኛ ምን አገባን? ካልፈለገች ከክፍሏ ለመውጣት ነው። እዛ ሆና ታልቅስ። ፈጣሪ የእውነት በጣም ክፉ ነሽ። ያ አንተ ያለህ አቤት። ሰላም፣ እንዴት ነሽ? እኔ ሙሽራዋት ነኝ። እነሱ ደግሞ የጸጉርና የሜካፕ ባለሙያዎች ናቸው። ካላስቸገርኩሽ እባክሽ ያስሊን ክፍል አሳይኝ። ቶሎ ማዘጋጀት አለብኝ። ላይኛው ክፍል ነው፣ ያሳይሻለሁ። እሺ፣ አስሊን ስንጨርስ ቤት ውስጥ ያሉትን ሌሎች ሴቶች ጸጉር እናስተካክላለን። እሺ። እንኳን ደህና መጣሽ። ሰላም፣ እንዴት ነሽ? እንደዚህ መቸገር እኮ አልነበረብሽም። እኛ ራሳችን እናስተካክላለን። እናንተ አስሊን አሰማምሯት። በቃ እሺ፣ በቂ ነው። መሬቱ ምና በረድ ስለሆነ እቃ እንዳትቆጥቱ እሺ። ሴትዮዋ ፋሽስት ነገር ናት። ይግቡ። ወይዘሪት አስሊ። አስሊ እህቴ፣ በይስቲ ንገሪ፣ ለዛሬው ትልቅ ቀን ተዘጋጅተሻል? ብቻዬን ሳትሰኝ ስለመጣሽ በጣም አመሰግናለሁ። ስለመጣሽ በጣም ደስ ብሎኛል እህቴ። ቆይ አንዴ፣ አሁን በዚህ ሰዓት የምታለቅስ ሙሽራ ማስተናገድ አልችልም። በጣም ብዙ ስራ ነው ያለብን። ተመልከቺ፣ የሚያሰማምሩ ሰዎች ይዤ መጥቻለሁ። እነሱ ይሰሩሻል። እንኳን ደህና መጣችሁ። እናመሰግናለን እህቴ። ሁሉንም እቅድ ስታወጪ ነበር። ይሄም ያንቺ ሀሳብ ነው አይደል? በጣም ጎበዝ ሙሽራ ነው። በጣም አድንቄዋለሁ። ግን እንዴት ነው ሁሉን ነገር ማዘጋጀት ይቻላችሁት? ታዲያ ምን ላድርግ? ያንን ቢጃማ የመሰለ ቀሚስ ስትለብሺ ፊትሽን አይቼ ነበር እና ደግሞ ግትር ሰዎችን ሳይ ደግሞ ጭራሽ እለ የሚይዘኝ ሰው ነኝ። ስለዚህ ይሄን ነገር እንዴት ይታላው ቡና ሲያው እሷን ግን እንደማያናስባት እሺ፣ በጭራሽ አይገናኝ። አይ የባለቤትሽ እናትም እኮ እንደዛ አይነት ነገር አላት። እንደዛ እንድታደርግሽ አትፍቀጅላት። እንዲህ አይነት ነገሮች ደግሞ ባጭሩ መቀጨት አለባቸው። እንደዛ ነው። እንግዲያውስ ነው ወደዚህ አንቺ አስቸጋሪ። ይሄኔ ወደ ስለመጣሽ ደስ ብሎኛል። አስሊ፣ እኔ ስለሆንሽ በጣም ደስተኛ ነኝ። ሁልጊዜም ደስተኛ ሁኚልኝ እሺ። ኡፍ አንድ ሰውዬ የአፓርትመንት አስተዳደር ስብሰባ ላይ ጎረቤታቸው ጠይቀውት ነበር እና እንደምላሻቸው ከቤታችሁ ምንም አይነት ድምፅ አይሰማም፣ ቆይ ግን ከባለቤት ጋር ተጣልታችሁ ታውቃላችሁ አሉት። ከዛ ሰውየው አይ አናውቅም፣ ማለቴ እኔ ወደ ቤት ስገባ ባለቤቴ ቀሚሷ ከወገቧ ላይ ከፍ አድርጋ ከለበሰችው እንደተናደደች በደንብ ይገባኛል። አንዲትም ቃል ትንፍሽ ሳልል ወደ መኝታ ይሄዳለሁ። ልክ እንደዚሁ እሷም ስትመጣ ኮፍያዬ ወደ ግራ ጠመም ብሎ ካየችው እንደተናደድኩ ይገባታል። ስለዚህ በዚህ ሁኔታ ከጸብ እንርቃለን ብሎ መለሰላቸው። ስለዚህ ወንድሜ አንተም እንደዚሁ ቤት ስትገባ ቀሚሷን ከወገቧ ከፍ አድርጋ ከለበሰችውና ያንተም ኮፍያ ከተዛነፈ ምንድነው ማለት ነው ዘመዴ? ምንም ድምጽ ሳታወጣ ኮፍያህን አስተካክለ ውልቅ ማለት ነው የሚሻለው። ሴልቹክ ወይ እንዴት ያስቃል!
አንተ ልጅ ቆይ ምን አስበህ ነው? ተው እንጂ ወንድሜ፣ በጣም ነው እንጂ የሚያስቀው። ምክር እየሰጠሁ እኮ ነው። እያልኩ ያለሁት ኮፍያ ምን ጊዜም በትክክለኛው መንገድ አድርግ እያልኩ ነው። እኛ እንደዚህ አይነት ጥንዶች አይደለንም። እንዳለመታደል ሆኖ ሴልቹክ ከኛ እንደዚህ አይነት ድራማ ማግኘት አትችልም። አንተ ብቻ ደስተኛ ህይወት ይኑርህ እንጂ እኔ ግለቱን አትብላ ብባል ራሱ እሺ ነው የምለው። እስቲሊ አሪፍ አምሮብኛል አይደል? ሌላኛው በገዛ ፍቃድ የራሱን ጉድጓድ የቆፈረው መልካም ወጣት ብያለሁ። አንተ ቀሽም እንዴ! ቆይ እንጂ ተው እንጂ ወንድሜ፣ አሁን ገና እኮ ነው ጸጉሬን የተቆረጥኩት። ለምን ታበላሽብኛለህ? አንተ ብቻ እንዲያምርብህ ነው እንዴ የምትፈልገው? ንገረኝ። አስሊ ሁልጊዜ ደስተኛ ሁኚ እሺ? መቼም ቢሆን ደስታሽን አታርቂው። እንደኔ እንዳትሆኝ እሺ? አሁን እያልሽ የምትነግሪኝ ለምንድን ነው? ውይ እኔን ተይኝ። ውስጤ ዝም ብሎ ሀሳብ መጥቶብኝ ነው። ያው ታውቂያለሽ እማዬ እዚህ ስለሌለች የሆነ ሰው እንዲመክርሽ ይገባል። በጣም አምሮብሻል። ይኸውልሽ ሲሞቅሽ ራስሽን እንድታስተካክይበት ይሄን አስቀምጬልሻለሁ። በድጋሚ እንኳን ደስ አለሽ። አመሰግናለሁ። ሁላችሁንም አመሰግናለሁ። እናንተም ተዘጋጁ፣ እናንተም ትሄዳላችሁ። አስሊ ሀካነታችን እየጠበቀኝ ይሆናል። ስለዚህ እታችን ለወርድ ነው። ይኸውልሽ በጭራሽ መህመት ወደዚህ እንዲገባ እንዳትፈቅጅለት። እታች እንዲያገኝሽ መጠበቅ ነው ያለበት። እሺ ግትር ባትሆኝ ጥሩ ነበር። መህመት ወደ ውስጥ እንዳትገባ እሺ እባክህ። እማዬ ዛሬ አብረሽኝ እዚህ ብትኖሪ ነው። መህመት አይደለም እኔ ነኝ። እሺ ነይ፣ መግባት ትችያለሽ። ይቅርታ አድርጊልኝ እህቴ። ያው ትንሽ ስሜታዊ ሆኜ ነው። በዛ ላይ በጣም አምሮብሻል። እውነትሽን ነው? ወደድሽው እንዴ? በጣም ምናልባት የሆነ የምትፈልጊው ነገር ካለ ብዬ ነው የመጣሁት። አይ ምንም ፈልገው ነገር የለም። አመሰግናለሁ። አዎ እኔም በጣም ወድጄዋለሁ፣ ግን አንደኛውን ጥየዋለሁ። ቤት ውስጥ የጣልኩት መስሎኝ ነበር፣ ግን ላገኘው አልቻልኩም። ፈጣሪ ሁሉም ነገር እንድታይ እንደሚረዳሽ ተስፋ አደርጋለሁ። እንግዲህ እኛ መህመትን አልቻልነውም። ልንጋባ ነበር፣ ግን የቀለበት ስነ ስርዓታችን ተሰረዘ። ለካ ያንቺ ዕጣ ፈንታ ነበር። ያጎቴ ልጅ ማግባት አልፈለኩም ነበር። እንዴት? ቆይ ያጎቴ ልጅ ልታገባ ነው? ሰላም፣ ሀቲጄ ይባላለሁ። ስላወቅሽ ደስ ብሎኛል። የመህመት ያጎት ልጅ ነው። አልገባኝም። ከመህመት ጋር ቀለበት አድርጋችሁ ነበር እንዴ? አዎ፣ እስከ ባለፈው ሳምንት ድረስ ቀለበት እንዳደረግን ነበር። ግን ዕጣ ፈንታችን ብዙም አንቺ ነበርሽ ማለት ነው? አላወቅሽም ነበር እንዴ? እዚህ ነው እንዴ የምትኖሩት? አዎ፣ ከጎን በኩል ካለው ቤት ውስጥ። ግን ደግሞ ያው ለብቻችን ነው። እና አሁንም እዚህ ቤት ውስጥ ነው የምትኖሩት? አዎ፣ ፈጣሪ እስከፈቀደልን ድረስ እዚህ መኖራችን እንቀጥላለን።